እሺ አሁን እነዚህ ልጆች ከቤቴ እንዲወጡልኝ ማዘዝ እችላለሁ? ከቤቴ እንዲወጡልኝ ማለት ስብሰባቸውን እንዲያቆሙ ባዛቸው እሺ ብለው ይታዘዙኛል? ስብሰባ ነው እንደያዙት? እኔ ምን አውቃለሁ? እኔም እኮ ጨንቆኝ ነው የምጠይቅሽ። ከየት ተጠራርተው መጡ? እኔና አንቺ ለምን ካጠገባቸው እንድንርቅ ፈለጉ? ምክክሩ ማን ላይ ነው? ምን አስበው ነው? ምን አስበው ነው? አንተ ራስህ ምን አስበህ ነው? ይሄ ስብሰባ መበተን አለበት ዛሬ። አሁን ምን መሳሪያ ያስፈልጋል? በዛ ብሎ ቢመጡ እንዴት ነው የምንመክተው? እንዴትስ ነው የምናጠቃው? የመሳሰለውን እንነጋገር። የሰፈሩ አቀማመጥ ለሁላችንም ክሊር መሆን አለበት። ሞጃ ሰፈርን ለቀን የመጣንለት ሰላም ለቴዲ ለመደወል ኔትወርክ ፍለጋ ስታስስ የሰፈሩ መውጫና መግቢያ አጥንቷለች። ሰላም ማስረዳት ይቸግርሻል? ኧረ ምንም ጣጣ የለውም እንዴ፣ በስዕል ላሳያችሁ እችላለሁ። ቆይ እንዳው ወረቀትና እስክሪብቶ ይዤ ልምጣ። ባይ ዘ ዌይ በቁጥር እንኳን ቢበልጡን በመሳሪያ እንደምንበልጣቸው ማወቅ አለባችሁ። ዳር ለሌባ መጠበቂያ የገዛውን ሽጉጥ ይዣለሁ። ሽጉጥ? ከምርህ? አሁና ባንጠቀምበትም እናስፈራራበታለን። ኧረ በእናታችሁ ይሄ ነገር እንዴ ምንም ህይወት መጥፋት የለበትም። ታመራላችሁ እንዴ? ሴት አይሆንም አላልኩም? እውነቷን ነው እባክህ። ይሄ ደግሞ እንዴ ከመቼ ወዲህ ነው የሞጃ ሰፈር ልጅ በሽጉጥ የሚጫወተው? የዚህ ሰፈር ልጆች ግን እርግጠኛ ሁኑ በታንኩል ይጫወታሉ። ቆይ ሽጉጥ የያዘ ሰው ቢመጣብን ምን እናደርጋለን? ምን እናደርጋለን? እንታኮሳለን። ያማል እንዴ? አንተ ፊልም አደረግከው እንዴ? እንደዚህ ከፈራንማ አርፈን መቀመጥ ነው ያለብን። ሎክ እሺ ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች። ፍሬገነት አንቺ ፍሬገነት! አቤት! እንዴ ድምፅሽን ቀንሽ። እንዴ ወዲህ ምን ሆነ ነው? ከማን እየተደበክ ነው? ኧረ እባክሽ ከማንም አልተደበኩም። እስቲ እንደው እባክሽ ለዛሬ እንደምንም ብለሽ ድምፅሽን ቀንሽው። ግራ ገብቶኝ ነው። መንገር የሚገባ ነገር ተገኘ። ሐረግ ደውላ ነበር እንዴ? አልደወለችም። ይሄን ጉዳይ ዝም ብዬ ካየሁት ግን ደውላ እኔኑ ተጠያቂ ማድረጉ አይቀርም። ምንድነው? አልገባኝም። እኔ የዚህ ቤት አባወራ አይደለሁም እንዴ? ከሆንኩ ታዲያ በቤቴ ውስጥ ማን ምን እየሰራ እንዳለ ማወቅ የለብኝም? አለብህ። ካለብኝ ታዲያ ልጆቼ ጓደኞቻቸውን የሰበሰቡበት ምክንያት ሊነገረኝ አይገባም? ሊነገር ይገባል። ታዲያ ለምንድነው ነገሩኝ ስላቸው አንተን አይመለከትም ብለው ከፊታቸው ዞር እንድል የጠየቁኝ? ከፊታችን ዞር በላሉ እንዴ? ያው እንደማለት ነው። አባ አንድ ጊዜ ብቻችንን ብትተውን ይሻላል ከምንንጫጫባ አሉ። እኔንም ከሱ የማይተናነስ ነገር ነው ያሉኝ። ፍራፍሬ ስትወጪ በሩን ከውጭ ዝጊው። ያው ውጪ ማለት አይደል? በገዛ ቤቴ ውጣ ብለው ይዘዙኝ። አማረ ከቤት ውጣ ለመባል አዲስ ነህ እንዴ? ግን ምን ነው ይሄን ያህል ገረመ? ሌላ አካል መጥቶ ውጣ ቢለኝ ለምን ይገርመኛል? የገዛ ልጆቼ ውጣ ይበሉኝ። ውጣ አሉ እንዴ? ያው በጨዋ ቋንቋ ከምንንጫጫብህ ብትወጣስ ብለው ነው እንደወጣላችሁ ያዘዙኝ። ከገዛ ቤቴ ልጆኜ ማማ ቤታችን እንግዳ መጥቶ የምታወራውን እንዳልሰማባት ስትፈልግ ማነህ አማረ አንዴ ውጪ ወጥተህ ትጫወት ትለኝ ነበር። ልክ ለኔ ያዘነች ከልጆች ጋር እንድጫወት የፈለገች አስመስላ። ልጆኜ በእናቴ ታዝዤ አድጌ አሁን ደግሞ በልጆቼ ታዝዤ። ሰው እድሜ ልኩን ሲታዘዝ ይኖራል። አይዞ አንተም አንድ ቀን ታዛለህ። መቼ ነው ማዘው? እስቲ ንገሪ። መቼ ነው እኔም እንደ ሰው እኔም እንደ ወንዶቹ እንደ አባወራዎቹ እንደ አባቶቹ እንደ ባሎቹ የማዘው? እኔ ምን አውቄ አማረ እንዴ? እኔ ምን ፍጠሪ ነው ታዲያ የምትለኝ? በገዛ ቤቴ ለምንድነው ማላዘው? ንገሪኝ እስቲ። እዛዛ ማን ከለከለ? እዛዝ የሚታዘዝ ካገኘ አየሽ፣ አንቺ በደንብ ገብቶሻል። እኔ የዚህ ቤት ታዛዥ እንጂ አዛዥ አለመሆኔ ተገልጾልሻል። እዛዝ የሚታዘዝልህ ካገኘ የሚታዘዝ የለም እንጂ አልሽኝ። እንዴት ያለ ነገር ነው? ምን ነካ ዛሬ አማረ? እኔ መቼ ታዛዥ ብቻ ነህ አልኩ? የምታዝበት ጉዳይ ካገኘ እዘዝ። ማዘዝ ፈራዋ። አዛዥ አይፈራማ። እኔ ፈራዋ። ባድልህ ነው። አዎ አዛዥ ሆነ እንድትኖር ባይልልህ ነው። አዛዥ ለመሆን እኮ ከላይ መቀባት ያስፈልጋል። ምን ልቀባ እንዴ? እኔ ምን አውቃለሁ ምን እንደምትቀባ? ማዘዝ እፈልጋለሁ ትላለህ። እዘዝ ሲሉ ትፈራለህ። እንዴ እኔ ምን ላድርግ?
ሚስት ሌላ ሀገር ተቀምጣ በስልክ ባዘዘች ቁጥር እኔ ላይ ታለቃቅሳለህ። ልጆች ሲያዙ እኔ ላይ፣ የሰፈር ዱርዬ ሲያዝ እኔ ላይ፣ ቀበሌ ጭምር መጥቶ ሲያዝ እኔ ላይ ትማረራለህ። ስራዬን ልስራበት እንዴ? ልጆቹ ቡና አፍይ ብለው አዘውኛል። አረፌ ልታዘዝበት ተወኝ። ራሳቸው ለምን አያፈሉም? ለምን አንቺን ያዙሻል? እዚህ ቤት ያለው ሰው ሁሉ እኔን ማዘዝ ደስ ስለሚለው ይሆናላ። ሁሉም ያዘኛል አትበይ። እኔ መቼ ቀን ነው አዝዤሽ የማውቀው? መቼ ቀን ነው አዘኝ የማታውቀው? ፍሬገነት ምሳ አቅርቢ፣ ለልጆቹ እንዲያድርጊ፣ ቤት ጠብቂ፣ አፍሽን ዝጊ ማለት ማዘዝ አይደለም? ሌላ ቀርቶ ማንን ልዘዝ፣ እንዴት ልዘዝ ተናገር እያልክ ስትጠይቀኝ እንድናገር እያዘዝከኝ አይደለም? እሺ አትቆጭኛ። አትቆጪ ማለት ራሱ ትእዛዝ ነው። አማርኛ አይደለም እንዴ የምንነጋገረው? ለምንድን ነው የማንግባባው? እኔ በቤቴ ማዘዝ አልቻልኩም ምን ላድርግ አልኩ እንጂ ምን ክፉ ቃል ወጣኝ? በገዛ ቤት የፈለከው ማዘዝ ትችላለህ። በቃ እኔን ተወኝ። እሺ አሁን እነዚህ ልጆች ከቤቴ እንዲወጡልኝ ማዘዝ እችላለሁ? ከቤቴ እንዲወጡልኝ ማለት ስብሰባቸውን እንዲያቆሙ ባዛቸው እሺ ብለው ይታዘዙኛል? ስብሰባ ነው እንደያዙት? እኔ ምን አውቃለሁ? እኔም እኮ ጨንቆኝ ነው የምጠይቅሽ። ከየት ተጠራርተው መጡ? እኔና አንቺ ለምን ካጠገባቸው እንድንርቅ ፈለጉ? ምክክሩ ማን ላይ ነው? ምን አስበው ነው? ምን አስበው ነው? አንተ ራስህ ምን አስበህ ነው? ይሄ ስብሰባ መበተን አለበት ዛሬ። የቱ ስብሰባ? የድሮ ሞጃ ሰፈር ልጆች ለምን ተሰባሰቡ ከሆነ አዲሱ ቤታችንን ሊያው መጥተው ነው። አይመስለኝም። ለጥየቃ ብቻ መጡ ብዬ ባምን ምንኛ ውስጣዊ ሰላም ባገኙ። ታዲያ ለምን መጡ? ደና ከሞጃ ሰፈር ተበተኑልኝ። ልጆቼን ከከተማ አውጥቼ በስነ ምግባር ለማሳደግ ተመቸኝ ስል ምንድነው አጠራርቶ የሚያሰባስባቸው? ሺህ ጊዜ ቢሰበሰቡ ታዲያ ምን አስጨነቀ? ለምን አያስጨንቀኝም? የተሰበሰቡት እኮ ዝም ብሎ ወጣቶች አይደሉም፣ የሞጃ ሰፈር ልጆች ናቸው። የሞጃ ሰፈር ሰው ሲተባበር ነገር አለ። ጠርጥር። ምን ጠርጥረ ነው አማረ? የሆነች ሴራ ስትጎነጎን አትሸትሽም? ሴራ እንዴ እኔ መች ጠርጥሬ? ለዛ ነው እንዴ ገና እግሬ እንኳን ሳይወጣ በሩን ከውስጥ የቆለፉት? በሩንም መስኮቱንም ቆልፈውታል። ታዲያ እኔ ምን ሆኜ ሰላሜን አጣው? ምን እየሰሩ ነው አማረ? ምን እያሴሩ ነው በይ? ሴራው ማን ላይ ይመስልሃል? እኔው ላይ ነው። ሌላ ማን ላይ ሊሆን ይችላል? ይሄ በትንሽ በትልቁ መተባበር የለመደ የሞጃ ሰፈር ወጣት እኔ ላይ ለማሴር ይሰንፋል ብለሽ እንዳትሞኝ። ካላጡት ቦታ ምን ፈልገው እኔ ቤት ተሰባሰቡ? ኧረ ቆይ መጀመሪያ ማን ላይ እንደሚዶሉት ይጣራ። በምን ይጣራ? በሩን ቆልፈውታል። ሰው እንዲገባባቸው አልፈለጉም እያልኩሽ እኮ ነው። ጆሮአችንን ለጥፈን እንዳንሰማም መስኮቱን ጥርቅም አድርገው ዘግተውታል። የሆነ ዘዴማ አናጣም። ከመካከላቸው አንዳቸውን ማባበል ብንችል የሚያወሩትን የሚያሴሩትን እያመጣ ቢነግረን ጥሩ ነበር። እንደው የተከፈለው መስዋዕትነት ተከፍሎ አድማው መበተን አለበት። እንዴት ተከፍሎት አድማ የሚበትን ልታመጣ ማለት ነው? ኧረ ተይ ፍሬገነት፣ እያሰብን እናውራ። ተከፍሎት አድማ የሚበትን አለ ባገሩ? ለምን የለም? ተከፍሎት አድማ የሚጠነስስ የለም? ይኖራል እኮ። ተከፍሎት አድማ የሚጠነስስ ከኖረ ተከፍሎት አድማ የሚበትንም ከየት ይጠፋል? ውይ ደከመኝ። አንቺን በማስረዳት ብቻ አቅሜን ጨርሽው። ጭራሽ እኔኑ ተጠያቂ ማድረግ? ድሮስ ቢሆን ምን አቅም ነበረ? አቅምማ ቢኖር በገዛ ቤት ጉድጓድ ባልተማሰለ። ወይ አማርኛ! በቃ አማርኛ እኔና አንቺን እንኳን ለማግባባት አቅም አጠራት። መስማት የምትፈልጊውን ትተሽ ለምን እኔ የምለውን አታዳምጭኝም ፍሬገነት? እንዴ አንተን አዳምጬ መስሎኝ የሌላ አድማ ተጠነሰሰ ብዬ አመንኩት። ኧረ ወይ ጉድ! እሺ ምንድነው የምትለው? ልስማ። ወይ ባጭሩ ከነዚህ ልጆች መካከል አንዳቸውን በገንዘብ ደልለን መረጃ እያሾለከ እንዲያመጣልን እናድርግ ነው። ኧረ ተው አታስብ። ምንም ወጪ ሳናወጣ እንበትናቸዋለን። መበተናቸው አስፈላጊ ከሆነ ቡና አፊ ብለውኝ የለም? ቡና ያፈላው አስመስዬ የሚያወሩትን ሰምቼ አምጥቼ እነግርሃለሁ። ወሬ ከሆነ ችግር ጎሽ በቃ የሚያወሩትን እየለቀምሽ አምጥተሽ ንገሪኝ። እሰይ ጆሮ ጠቢ አይጥፋ መቼም። ታዲያ እየሰለልናቸው እንደሆነ እንዳይጠረጥሩ አንተ ከአካባቢው ዞር በል። ችግር የለም። ያላለቁትን የቤቱን ስራዎች የሚሰራ ግንበኛ ላፈላልግ መሄዴ ነው። ያለውን ሁኔታ እንደዋወል። አንተ አትደውል፣ እኔው ራሴ ወጣ እያልኩ በስልክ ሪፖርት አደርግልሃለሁ። በእኔ ላይ ጣለው። በቃ ይሄ ሴራ ይከሽፋል። የሰው ሴራ ከማክሸፍ መቼም ፈንጂ ማክሸፍ ይቀላል። ቢሆንም ይሞከር። ዳይ በቃ ወደ ስራ።
እስኪ ቆይ አንድ ጊዜ ነን ስሙኝ። ጎሽ ዝም አላችሁ። ስንት ሰው ነው ቡና የሚጠጣው ንገሩኝ፣ ዱቄቱን አመጣጥኝ እንዳፈላው። እኔ እጠጣለሁ። ናውድ ቀላል እጠጣለሁ። አሜን። እኔም እጠጣለሁ። ቴዲ አንተስ? እሺ አትሽኮርመማ እንዴ! ዛሬም አይነ ጥላሽ አልተገፈፈም። ሽማግሌ ምናምን አልተላከም እንጂ እውቅና የተሰጠሽ የሰላምዬ ባል ነሽ። አባቡ ራስ የተሰበሰብነው ስለ ቴዲ ልናወራ አይደለም፣ ነፍስ የሚዋደቅበት ግዳጅ ይዘን ነው። አረ እንደዛ ነው ማለቴ። አራት ሰው ቡና ይጠጣል ማለት ነው? ኖ ሌሎች ልጆችም ይመጣሉ። ሌሎች ልጆችም ይመጣሉ? የሞጃ ሰፈር ልጆች ከያሉበት ተሰባስበው ከች ይላሉ። ባሪያ ይመጣል አይደል? አንዴ አዎ ደውዬለታለሁ። ከበድሉ ጋር እየመጡ ነው። እኔም ታችኛው ሞጃ ሰፈር የነበሩትን እነ ብሬንና ፋኑኤልን ጠርቻለሁ። በጣም አሪፍ። ቁጭ ላይ ሁለት ሴቶቹን ይዘው ይመጣል። ሴቶች ባይበዙ ግን ጥሩ ነው። ለዚህ ግዳጅ የሚያስፈልገው ወንዱ ነው። ሴትማ በጣም ያስፈልጋል። አይገርምህም? ከቻለን ከበባው ላይ እንሳተፋለን፣ ካልቻለን አካባቢውን በአይናችን እየተቆጣጠርን የኋላ ሽፋን እንሰጣለን። የምጡ ችግር የለውም። በዛ ላይ ሞጃ ሰፈር ሴቶች እንደሌላ ሰፈር ሴቶች አይደሉም። እኛን ራሳችን በቁም ሲያቸኑን የኖሩ ናቸው። የዛሬና ያድርገውና ፍራፍሬ ምን ነው ተገርመሽ ቆመሽ ታይኛለሽ? ስንት ሰው ቡና ይጠጣል ብዬ ብለፈልፋ አባ ከና የሚለኝ አጣሁ። ለአንድ ለ12 ሰው አፊ በቃ ለ12 ሰው ምን ነው? አረ ምንም ለ12 ሰው የሚሆን ቡና አለኝ ብላችሁ ነው? እስኪ አየት አድርጌ ልምጣ። ስትራቴጂ። አሁን ምን መሳሪያ ያስፈልጋል? በዛ ብሎ ቢመጡ እንዴት ነው የምንመክተው? እንዴትስ ነው የምናጠቃው? የመሳሰለውን እንነጋገር። የሰፈሩ አቀማመጥ ለሁላችንም ክሊር መሆን አለበት። ሞጃ ሰፈርን ለቀን የመጣንለት ሰላም ለቴዲ ለመደወል ኔትወርክ ፍለጋ ስታስስ የሰፈሩ መውጫና መግቢያ አጥንተዋለች። ሰላም ማስረዳት ይቸግርሻል? አረ ምንም ጣጣ የለውም እንዴ! በስል ላሳያችሁ እችላለሁ። ቆይ እንዳው ወረቀትና እስክሪብቶ ይዤ ልምጣ። ባይ ዘ ዌይ በቁጥር እንኳን ቢበልጡን በመሳሪያ እንደምንበልጣቸው ማወቅ አለባችሁ። ዳር ለሌባ መጠበቂያ የገዛውን ሽጉጥ ይዣለሁ። ሽጉጥ? ከምር? አሁና ባንጠቀምበትም እናስፈራራበታለን። አረ በእናታችሁ ይሄ ነገር እንዴ! ምንም ህይወት መጥፋት የለበትም። ታመራላችሁ እንዴ? ሴት አይሆንም አላልኩም? እውነቷን ነው እባክህ። ይሄ ደግሞ እንዴ ከመቼ ወዲህ ነው የሞጃ ሰፈር ልጅ በሽጉጥ የሚጫወተው? የዚህ ሰፈር ልጆች ግን እርግጠኛ ሁኑ በታንኩል ይጫወታሉ። ቆይ ሽጉጥ የያዘ ሰው ቢመጣብን ምን እናደርጋለን? ምን እናደርጋለን? እንታኮሳለን። ያማል እንዴ? አንተ ፊልም አደረግከው እንዴ? እንደዚህ ከፈራንማ አርፈን መቀመጥ ነው ያለብን። ሎ እሺ አረ ወደዛ ዞር ፋይ ጉድ ፈልቷል ዘንድሮ። ምንድነው? እነዚህ ልጆች ከባድ ወንጀል ውስጥ ሊገቡልህ ነው። ምን? እውነትሽን ነው? ብቻቸውን አይደሉም ደግሞ ከሞጃ ሰፈር ልጆች ጋር እየተጠራሩልህ ነው። ምን ሊሆኑ? ዘረፋ ያሰቡ ይመስለኛል። ሰፈሩ የሀብታም ነው ተብሎ የለም? የሆነ ሀብታም መጥተው ወይም ገለው ዝርፊያ ላደርጉ ነው። ለ12 ሰው የሚሆን ቡና አፊ አሉኝ። 12 ሆነው ተሰብስበው መቼም እርሻ ሊያርሱ አይሆንም። ያንዱን ሀብታም ግቢ ወረው ሊዘርፉ ነው። በኋላ እኮ እንዲህ ተሰባስበው ወንጀል ሲያቀነባብሩ አይቼ እንዳላየው ዝም ብል እኔም የጥቅሙ ተካፋይ ተባባሪ ተብዬ ወህኒ መውረዴ ነው። ምንድነው በትክክል የሰማሽው? ምን ያልሰማሁት አለ? ከቻልን እንከባለን፣ ካልቻልን እናመልጣለን ይላሉ። ምናቸውም አላማረኝ። ሊያጠቁት የፈለጉት የሆነ ሀብታም ጠላት አላቸው። ያ ሀብታም ማን ነው የሚለውን ነው እስካሁን ያልደረስኩበት። በትኝልኝ፣ ቶሎ ከቤት ያስወጭልኝ እያንዳንዷን። ምን ነው ይሄን ያህል ጠጠር አረካቸው? የሞጃ ሰፈር ልጆች እኮ ናቸው። እነዚህ ለኔም የሚመለሱ አይነት አይደሉም። ናና ራስህ እንደምታደርግ አድርጋቸው። ፊታቸው ላይ ያለውን እሳተ ነበልባል የመሰለ ቁጣ ብታይ ይህን ባላዘዝከኝ። ፍሬ ገነት፣ ይሄ ነገር ምን ማለት እንደሆነ ታውቂያለሽ? አውቄማ ነው ድረስልኝ ብዬ ደወልኩልህ። እነዚህ ልጆች ወንጀል ሰርተው ከጎረቤት ከሀገር ከሚመለከተው አካል ጋር ሊያጋጩኝ እኮ ነው። ከሁሉም ደግሞ ከሚስቴ ጋር መጋጨት አይቀርም። የእሷ ዳው ገብስ ነው። ሺህ ጊዜ ብትጋጭ በአካል አትመጣብህም። በደህና ጊዜ ሀገሩን ለቃ ርቃልሃለች። ቢሆንም ትሰማለች። ወሬው ሳይውል ሳያድር ይደርሳታል። ይሄ ሁሉ ወሮ በላ ቤት ላይ ሰፍሮ የጥፋት ዘር ሲዘራ በቁም ሞተህ ነበር ወይ ብላ ትጣላኛለች። እንዴት ደበከኝ ብላ ደግሞ ልክ ልትነግረኝ ትደውላለች። ደውላ መፈጠሬን እስክጠላ በነገር ታጥረገርገኛለች። እንደውም ይሄ ነገር በቁጥጥር ስር እስኪውል ብደውልም አላነሳላት። ከዚህ ሁሉ ግን ምክር የፈለግኩ አስመስዬ ራሴ ደውዬ ብነግራትስ?
ልደውልላት ወይስ ራሷ ትደውል? በልቶ አንተ እንኳን ግጭት ልታበርድ ራስህ ገና ግጭት ውስጥ ነህ። መታ ቤትህን ተረከበኝ እንደሆነ ተረከበኝ፣ አለበለዚያ እኔ ወንጀለኛ የምቀልብበት ምንም ምክንያት የለኝም። በሰው ዳፋ ወይኒ መወርወር አልፈልግም። ቤቱን ጥዬ በር ብዬ ልጠፋለህ ነው። መጣሁ። አንድ ውለታ ብቻ ዋይልኝ። ግቢና ቡናውን እያፈላሽ አሁንም የሚሉትን ስሚ። ካጠገባቸው ንቅንቅ እንዳትይ። በመሃል ለእኔ ደውይልኝና ስልኩን ክፍት አድርገሽ ያዡ። ምን የእኔ ስልክ ነው ተደውሎበት ክፍቱን የሚተወው? ልጆቹ ቢያውኝ የሚከተለኝን ተወው፣ ግድ የለም። ግን እንደው ሀብታም ሰፈር ብገባ ሀብታም የሆንኩ መሰለህ? ይቆጥርብኛል ነው። በቃ ካርድ ይልክልሻለሁ። ቶሎ በይ። 3 የባለ 100 ብር ካርድ አድርገው። ታዲያ ማረ የ300 ብር ካርድ። ሞጃ ሰፈር እንኳንም ይሄን ሳይሰማ ሞት። ፍሬ ገነት በአንድ ቀን ሀብታም አይኮንም እኮ። ይልቅ በአንድ ጀመር በአቋራጭ ሀብት ለማጋበስ የሚተባበሩትን የሞጃ ሰፈር ልጆች ተባብረን ድራሻቸውን እናጥፋ። ማንም የሞጃ ሰፈር ልጅን አይደፍርም። አባቡን ይነካ እኔን ይነካ። nobody mess with my best friend። አይዞህ አባቡ፣ ሰፈራችን ቢለያይም ልባችን አሁንም የሞጃ ሰፈር ነው። የሞጃ ሰፈር ልጅ ደግሞ ለጥቃት እጁን አይሰጥም። ይመቻችሁናል። ያመሰግናለሁ። የኔ ጥቃት ተሰምቷችሁ ስለመጣችሁ አመሰግናለሁ። ዛሬ አባቡ መከሽከሹን አትዩ። የዚህ ሰፈር ልጆች እኮ ዝም ከተባሉ ቀስ በቀስ ቤተሰቡን መውጫ መግቢያ ማሳጣታቸው አይቀርም። ማን ስለሆኑ እኔ እኮ በዘዴ አጥንተ ምናምን ስላላችሁ ነው እንጂ አባቡን እንደመቱት ስሰማ እያንዳንዳቸውን ሄጄ በጥፍሬ ብጭጭጭጭ ላደርጋቸው ነበር። እንዴ ልጁንማ አግኝቼው ንክስ ባደርገው ሁሉ ደስታዬ ነው። የሆነ እዚህ ግባ የማይባል ደቃቃ ነገር ነው እኮ አሉ። ሞባይሉን ሁሉ ነጥቀው ፈንክተው አስፈራርተው አባቡን እንዴ ጋይስ ሊገሉት ሁሉ እኮ ይችሉ ነበር። ድፍረት ነው ይሄ። ሞጃ ሰፈር ተደፍራለች፣ ተደፍረናል። ወንዶች የዚህ ሰፈር ልጆች አባቡን አይደለም የደፈሩት፣ ሞጃ ሰፈርን ነው። ቤት ሰርተን እዚህ ሰፈር ገብተናል፣ ጎረቤቶቻችሁ ሆነናል፣ እቃ ስናወርድ አግዙን ስላለ ብቻ አላስተረፉትም እኮ እንዴ። ተጠራርተው ሁሉ ነው የመቱት። ወንድሜን እናሳያቸዋለን። ወደ ኋላ ማለት የለም። መኪና አላቸው፣ ሀብታም ናቸው፣ ብዙ ናቸው። ገለመሌ ምናምን ባልከኝ እኛም ሀብታም ነን። መኪና ብርቅ ነው እንዴ? 10 ላምጣላቸው ከፈለጉ። ቶ እኛ ከነሱ ጋር በመኪና አንወዳደር። ልካችንን ግን ማሳየት አለብን። ሌትስ ኪል ዜም ጋይስ። ሽጉጥ ምናምን የለም። ታዲያ እጅ ለእጅ ነው የሚዋጣል። መጀመሪያ ግን ቁጣችንን እናቆማለን። ከተቆጣን እንኳን ጠላቶቻችንን ራሳችንን ማሸነፍ አንችልም። መረጋጋት። ቁጣችን ሳይበርድ ነው እንጂ ሄደን አንፍራፍሮ መልቀቅ። ኩል ይገባኛል። የኔ መከሽከሽ አናዷቸዋል። ግን ዓላማችን የሰውን ማንነት ሳያውቁ የተሳፈጡንን የሀብታም ሰፈር ልጆች የማያዳግም ትምህርት መስጠት አይደለም ነው። ሙያ በልብ ነው የሞጃ ሰፈር ወገኖች፣ ሙያ በልብ። አሁን ከሞጃ ሰፈር የመጡ ጓደኞቹ አስፋልቱ ጋር ቆመው እየጠበቁ ነው። መጀመሪያ እኛ ከዚህ እነሱ ከዛ በኩል ከበን እንይዛቸዋል። ከዛ እንኳን መኪና ሄሊኮፕተር ቢመጣ ያድናቸው መሃል በገባ እንጫወትባቸዋል። ሰፈር ውስጥ መኖራቸው ግን በምን ታወቀ? ሰፈር ውስጥ አሉ የሉ? በኋላ እንዲህ ተጠራርተን ባናገኛቸው አየር ከበን እንዳንመለስ። እሱም በእኔ ተማመን፣ ይመጣሉ። የአባቡን ስልክ እንዲመልሱለት እኔ ራሴ ነኝ እንደራደር ብዬ ደወልኩላችሁ። ይከሰታሉ። 100% ኮንፈርምድ። ወንድ የሆነ ቢመጣ አያስጥላቸውም። ዛሬ ይከሸከሻሉ። እሺ አሁን ደግሞ ስንት ሰው በስኳር ስንት ሰው ባዶውን ቡና እንደሚጠጣ ይንገረኝ። ይሄ ቡና እንደውም ቢቀርስ ሚሽናችንን ጨርሰን ስንመጣ በጋርደን ጠባብሰን ያኔ ብንጠጣውስ? ምን ነው አንቺ ፍሬ ገነት ስራ ፈታለች አሉሽ። ለእናንተ ቡና ስንታን ተከትክ የምትውለው? ግድ የለም አንዳንድ ሲኒ ቡና ጠጥተን እንሂድ። ለመሆኑ ማላህ ነው ይሄ ሁሉ ፉከራና ሽለላ? ቤቢ ሊከሸከሽ ነው። እኔ ልሙ ቤቢ እና ለአንድ ቤቢ ነው ይሁን ያዙ ልቀቁኝ። ቤቢ ብቻውን ቢሆን አባቡ ዝም ብሎ የሚመታ ይመስልሻል? እሱ ሲነካ መኪና ሙሉ ጓደኞቹ ፒፒፕ እያሉ ይመጣሉ። ታዲያ እናንተስ ለነሱ ታንሳላችሁ እንዴ? አባቡ ሲነካስ ይሄው ቀፈው እንደተነካ ንብ የሞጃ ሰፈር ወጣት ብሎ መጣ አይደለም? ማን አንሳለናለሽ? እሱን ጓደኞቹም ይጠበጠባሉ ዛሬ። እሱንስ ፈሱን አስጨርሱልኝ። እኔም ደስታውን አልችለው። እንደው ያን ጋሻም ያህል ጆሮውን ይዛችሁ መዝለቅ ታደርጉልኝ።
እንደዛ ያደረጋችሁ እንደሆነ ስትመለሱ ማደርግላችሁን አታውቁ። አሪፍ በቃ ሌትስ ሙቭ ጋይስ። ቆይ እንጂ ቡና ይስከንና ጠጥተን እንሄዳለን። ፈርተሃል እንዴ አንተ? ምንድነው የምትይው ፍራፍሬ? እንዴ ምንድነው የሚያስፈራኝ? ካልፈራ ታዲያ አንዴ ቡና ይስከን አንዴ ቁጣና ብርድ እያልክ ለምን የሰው ወኔ ታቀዘቅዛለህ? ቆፍጠን በል። ወንድ አይደለህም እንዴ አንተ? እውነቷን ነው። ጊዜ ማጥፋት አያስፈልግም። እንሂድ። ለመሆኑ ባዶ እጃችሁን ነው የምትሄዱት? እጅ በእጅ ነው የሚዋጣል። ኤረዳ እጅ በእጅ። እነሱ የሞጃ ሰፈር ልጆች መሆናችሁን እያወቁ ከወገባችሁና ከካልሲያችሁ ስር ሁሉ ስለት እንደማታጡ እያወቁ ባዶ እጃቸውን አጨብጭበው የሚመጡላችሁ ይመስላችኋል? ምንም ልባችሁ ትልቅ ቢሆን እጃችሁ ባዶ ከሆነ ዋጋም የላችሁ። በሉ ከቤት ውስጥ አይናችሁ የገባውን መምቻ ያዙና ሂዱ። መወልወያ፣ መቀርቀሪያ፣ ዘነዘና ቢላም ብትፈልጉ አለላችሁ። ታዩ እኔም ለሱ ብዬ ነው የዳድን ሽጉጥ ሰርቄ ያመጣሁት። ምን አበስኩ ገበር ቋሉ ያማረናት ሽጉጥ። በል ወዲህ በል። ለምን? ለማስፈራራት እኮ ነው። እኔን ካስፈራራችሁ ይበቃችኋል። ዱላ ቆመጥ ምናምን ጠፋ በቤቱ። በላምጣ ጥይቱን። ለማስፈራራት ከሆነ ቀፎውን ይዛችሁ ሂዱ። በኋላ ባርቆባችሁ ሰው ብትገሉ ደግሞ የሞጃ ሰፈር ልጆች ነፍሰ ገዳይ ናቸው ተብላችሁ ስማችሁ ይጥፋ። እነሱ ሽጉጥ ታጥቀው ቢመጡ ልታስፈርፊ ነው እንዴ? እንደዛ ከሆነ እኔን ትጠሩኛላችሁ። በረብ እየመጣላችኋለሁ። ደግሞ ለቤቢ ጥይት ማባከን። ጥይቱን አምጣ አንተ። እንዴ በኋላ አንቺን መጠን እንጠራለን፣ እንታኮሳለን። ምን አስመጣችሁ? አትደውሉልኝም? ወይ አፈር በበላው። ለካ ስልኩ ክፍት ነው። አጥፋልኝ አባቡ፣ ዝጋው ስልኩን። ምንድነው? ስልኬ ክፍት ነበር አባቡ፣ ዝጋው። መስመር ላይ ነው አማረ። እንዴት ኖረ? ስልክሽ ለምን ተከፈተ? እየሰለልናችሁ ነበራ። ደውዬለት ስልኩን ክፍት አድርጌን ያዳመጣችሁ ነበር። ያማችኋል? ለምን ያመናል? ምን ያሰልላችኋል? እናንተስ ምን ያሰባስባችኋል? ተሰብስባችሁ ሲፈራ። እኔ እዚህ ሰፈር ከገባ ጀምሮ አማረ ምን እንደነካው ምን አውቃለሁኝ። ሁለት ሰው ሲነጋገር ያየ እንደሆነ ምን ነው አፍላፍ ገጠማችሁ ችግር አለ እንዴ ይላል። ሰው ሲሰባሰብ ይደነብራል አልኳችሁ። ቢደነብሩስ እኛ ምን ያሰልልሻል? አንቺ የሰፈርሽ ልጆች አይደለንም? ሞጃ ሰፈር እንደከዳሽ ነው የሚቆጠረው። እሺ ምን ትላለች እቺ? እውነቷን ነው። አባባ ቢዋንን ምን እንደሚያደርግ አስበሽዋል? ቤቢን ይፈሯል። ስለዚህ በቃ ያስቆመናል። እስካሁን የተነጋገርነው ሰምቶ ከሆነ እርግጠኛ ነኝ ይሄኔ ቀጥ ብሎ ወደ ቤት እየመጣ ነው። ሳይቀድሙ ለምን አንቀድማችሁም ታዲያ? እንሂድ። እውነቱን ነው፣ እናምልጥ። ተከተሉኝ ፍሬንዶች። ኧረ ቆይ ቡናውን እንኳን አክትማችሁ ሂዱ፣ ትደርሳላችሁ። ብቻሽን ጠጪው። እሺ ቴዲዬ ቆየኝ፣ እጅን ያዘኝ። ሱሬን ከፍ አድርገው አንተ። ቀበቶውን አጥብቅ። የት ናችሁ? ዋው ሰርግ አለ እንዴ ሰፈር ውስጥ? ለምን እንደዛ አልክ? የመኪናውን ብዛት አይቼ ነው። ኧረ አልነበረም። ጧቱ ትቼ ነበረ፣ ምንም አልነበረም። ታዲያ ይሄ ሁሉ መኪና ምንድነው? ተወረናል ወገኖች። የቤቢ ፍሬንዶች ናቸው። በመኪና ነው የሚንቀሳቀሱት አላልኩ? በዛ ብለን እንደመጣን አውቋል። ቁጥራቸውን መንጥርልኝ። ተበልተናል። እንዴ በምን ሊያውቁ ይችላሉ? እኔ እኮ ስልክ ላይ ደውዬ ሳናግረው ምንም የሚያስጠረጥር ነገር አልነበረም። ልብ ካላቸው ከመኪና ይውረዱና እስቲ ያናግሩን። ወይኔ ጉዳችን ወረዱላችሁ። ማን ነው ከፊት ያለው? ቤቢ ማለት እሱ ነው። እቺ ከሸውደናል ታውቃለህ። ለዚህ ነው ያ ሁሉ ማማማቅና ዱብ እረሺ ለዚች ወይቺ ኋላ ያስከተለቻቸውን ወጠምሾች ከልመሻቸዋል። ድፍረቷ ወደኛ ነው የምትመጣው። ሽጉጡን ልመዘው ነው። ቆይ ቀድመን መተኮስ ከጀመርን ጥይት ያስጨርሱናል። ማን ነው ና የሚለው? እኔ ነው። ተረጋጉሽ። ሄጃ አናግሯል። ታው በኋላ ሌሎቹ ተደረበው እንዳይመጡ ለምን ትጠጋዋለህ? ግዴላችሁም ድንጋይ መወርወር እንጀምር። ሳይቀድሙን ማጣደፍ አይሆንም። ለየት ያለ እንቅስቃሴ ካላየን ማጥቃት አንጀምር። እነሱን ያናገርኩ አስመስዬ ስንት እንደሆኑ መሳሪያ መያዝ አለመያዛቸው ላጣራ። ከዛ ችግር ካለ ምልክት እሰጣችኋለሁ፣ ዘላችሁ ትገባላችሁ። ፒስ በቃ ደግሞ በተማመን ሂድ። ሽጉጥ እንደያዝን እንዳትረሳ። የሚያስጠረጥር ነገር ካየህ መሬት ላይ ለጥ በል። እኔ ከአየር ላይ ለቅማቸዋለሁ።
ሰላም ነው? ሰላም እንዳልሆነ እኔም አንተም እናውቃለን። የሰፈርሽ ልጆች ሰብስበሽ መምጣትሽ እኔ ልታስወግሪ? እንነጋገር። ካንተ ጋር አልነጋገርም። ቺኳን ጥራት። ምን? ቺኳን ጥራልኝ። ምን እንደምትፈልጉ እሷ ትንገረኝ። የትኛዋ? አጠር ያለችዋ። እሷ አትመጣም። ከኔ ጋር ተነጋገር። ካልመጣች አንነጋገርም። ቀጥታ ወደ ፋይቱ እንገባለን። ከየትኛውም ብንጀምር ግድ የለኝ። ወሬ ማብዛት አያስፈልግም። ቀጥታ ወደ ጉዳዩ እንገባለን። ቀድሞ ጸብ የጀመረ በራሱ እንደፈረደ ይቆጠር። መስመር አስምረን ፊሽካ አስነፍተን እጅ በእጅ ነው የሚዋጣል። ፋይን። እጅ በእጅ ካልክ እጅ በእጅ ይዋጣልናል። ሽጉጥ እንደያዛችሁ እናውቃለን። እኛም ታጥቀን። መጀመሪያ ግን ብንነጋገር ጥሩ ነው። ቺኳን ላካት። ከሰዎቼ ጋር ተነጋግሬ ትምጣ ካሉ እሷን ፈቃደኛ ከሆነች ትመጣለች። ፋይን። ሂድ ጥራት። ኦ ማይ ጋድ። ሰላም ታናግረኝ እያለ ነው። አይቻልም። ምንም ችግር የለውም። ታናግሩ። ችግር ካለ እንደተለመደው ነው። ሰላም መሬት ላይ ለጥ ብለሽ ጆሮሽን ትይዣለሽ፣ እኔ ተኩሳለሁ። እንደ ወፍ ነው የምለቅማቸው። በፍጹም አይደረግም። እኔ እድለታለሁ። ያማል። ወሬት ለመሄድ ነው የምትንደረደረው። ልቀቂኝ ናኒ። ተረጋጋ ቴዲ። ቤቢ እያየን ነው እንዴ? እኛ ስንወዛገብ ማየት የለበትም። ከሰላም ምን ጉዳይ አለው? ምን አባቱ ፈለግ? በሷ በኩል ነው መነጋገር የምፈልገዋል። ችግር አለው? ገርል ፍሬንድ እኮ ናት። ለኔም እኮ እህቴ ናት። ሁለታችሁም አቁሙ እሺ። እሄዳለሁ። ወንድ ነው ጫፌን ይንካል። ግድ የለም። መነጋገር ከሆነ የፈለገው አናግረዋለሁ። ቴዲ እመነኝ፣ ምንም ችግር አይፈጠርም። ትሂድ። በእናት ነው ልቅቅ። በእናት ልሂድና አንድ ሙቂ ላቅም። አፍንጫውን ልበለው። በእናት ልቀቅኝ። ኧረ ይደብራል። ተረጋጋሽ። እሄዳለሁ። ምንድነው አንተ እንደዚህ የሚንቀጠቀጠ? ኧረ በቃ ሂጂ ተይው። እሱ ምን አይነት ነው አንተ? ምን ያስቃል? ሰላም። ስሜን አትጥራሽ። ሰላም ነው እንዴ ስምሽ? ያገባህ? ቀላል ያገባኛል። እስኪ ሙች በለኝ። አራት ሙች። አንቺን የመሰለሽ ቆንጆ ምን በወጣት ትሞታለች። አንቺ እኮ ማለት የሰፈራችን ጌጥ ነሽ። እሺ መነጋገር ፈልጋለሁ ብለሃል አይደል? እንነጋገር። እየተነጋገርን አይደል እንዴ? አታሹፍሽ። በምን ጉዳይ ላይ ነው እንድናወራ የፈለግከው? ስለምን ይወራ? አንቺን የመሰለሽ ቆንጆ እዚህ ሰፈር እንዴት ተንከባክበን ማቆየት እንችላለን በሚለው ጉዳይ እናወራ። አይ ስዌር እዚህ ሰፈር ሀብታም እንጂ ቆንጆ አይቼ አላውቅም ነበር። እንዳንተ ማለት ነው? ሪሊ ቆንጆ ነኝ? በጣም ቴንክ ዩ። ተቃራኒውን ያሰብከው በእናትህ። እንዳውም የሀብታም ልጅ ባትሆን ኑሮ ይህን መልክ ይዘህ ጉድ ፈልቶ ነበር። በቆንጆ ሴት መሰረብ እንደዚህ ደስ እንደሚል አላውቅም ነበር። ደስ አለኝ። ታውቂያለሽ፣ በመኝታ ቤትሽ መስኮት በኩል ሳይሽ እንኳን እዚህን ያህል አልተደሰትኩም። ምን? እዚህ ሰፈር ከገባችሁ 6 ቀን አካባቢ ሆናችሁ አይደል? ምንም ልረዳው አልችልም። ሳልፈልግ በግድ ነው የምትታይኝ። ሰከንድ ፍሎር ላይ ካለው ሊቪንግ ሩማችን መኝታ ቤትሽ ቀጥታ ይታያል። ስክሪን ሴቨር። በቃ ሁሌ ማታ አንቺን ለማየት ላፕቶፕ ላይ ማነባስ መስዬ ዱቅ ብዬ አፈጣለሁ። ሰሞኑን የምን መልአክ ነው እያዋበል የሚያስተኛኝ ምናምን ብለሽ አታውቂም? አይ ስዌር እንቅልፍ እንደወሰደች ሳላረጋግጥ እኮ አልተኛም። ዩ አር ሶ ዋው። ለምንድን ነው የምታየኝ? ይህ እኮ የሰው ፕራይቬሲ መዳፈር ነው። ባለጌ ያማህ። የምታማመው መቼ እንደሆነ ልንገርሽ። አባትሽ ድንገት ተነስተው አጥር ልጠር ካሉ ችግሬን አውቀው ነው እስካሁን ማጠራቸውን ክፍት አድርገው የተውልኝ። ኡፍ ቀሚስ ለብሽ እንዴት አባሽ ነው የምታምሪው። እኔ አላምንም። እኔም የመጀመሪያ ቀን ሳይሽ አላመንኩም ነበር። ዋት ብዬ አፌን ከፍቼ ነው የቀረሁት። ወይኔ እግዚአብሔርዬ። ኤግዛክትሊ። በቃ ተግባብተናል። እኔም ልክ እንዳንቺ ነው ያልኩት። ዲር ላርድ። ያው የኔ በእንግሊሽ
ናውድ በእናት ሽጉጡን ለኔ ስጠኝ። ምን ልትሆን? ተረጋጋ እንጂ እንዴ! ገርል ፍሬንድን ለምን ሰው አናገራት ብለህ ሰው ልትገል ነው እንዴ? እገለዋለሁ። በእናት ልቀቅ። በእናት ሽጉጡን ስጠኝ። ምን ልሆን ነው የምትለው? በፒስ እየተነጋገሩ አይደለም? ሰላም ሰውን ማናገር አትችልም ብለህ ነው እንደምታስበው? እንዴት ነው የምትንቃት? ናኒ ዝም በይ በእናትሽ። ናውድ ሽጉጡን ስጠው። ያማል ሰጥቼውስ ልግደለው ነው አይደለም የሚለው? ልብ አለው ስጠውና አንድ እርምጃ ይራመድ። ደንፎም ነው እኮ ደንፎም ሰው ደግሞ ራሱን እንጂ ማንንም አይጎዳም። ኦል ዲስ ኢዝ ለምን ቤቢ ሰላምን አናገራት ነው አይደል? አተኳኩሱን የማታውቅበት ሽጉጥ አልሰጥህም። የባሰኛን ነው የምታስጨርሰን። you know what እኔ ሄጄ እሷን እቀይራታለሁ። አንድ ሰው እንዳይከተለኝ ማን። ዛሬ ግን ናውድ አንድ ሰው ሳይገድል አያድርም። ከመቼ ወዲህ ነው ግን እሱ እንደዚህ የደፈረው? ሽጉጥ ብትያውን አንቺ እንደሷ አትሆኚ። ኪሴሽ ውስጥ ሽጉጥና ብር ካለሽ እንዲህ ነው አሉ ፊት አውራሪ ነገር የሚያደርግሽ። ወንድ የሆነ አይደፍረኝም ትያለሽ። ወይኔ ቴዲ ወይኔ። ወገን በተጠንቀቁ። ናውድ እየተጠጋ ነው። የሚተኩስ ይመስላል። መገመት አይቻልም። ከተኮሰ ግን እነሱም ይተኩሳሉ። ሽጉጥ እንደያዝን ያውቃሉ። ኧረ አይምረውም። ምን ሽጉጥ እንደያዝን ያውቃሉ? በምን አወቁ? እሱም በኋላ እናውጣጣለን። ዛሬ ወንዱ ይለያል። ወይኔ ጉዴ ጨነቀኝ። አስተርፉንም በቃ። እኔ ልጮህ ነው። I don't believe this. አንተ ቤቢ ናኦድ! አረ ለብላት ቀበኝ። እዚህ ሰፈር ነው እንዴ ያላችሁት? ናኦድ! የት ነው የምትተዋወቁት? ዘመድ ነን። ምን በሀብት ነው በስጋ የምትዛመዱት? ኖ የቤቢ እናት እኮ አክስቴ ናት። ኦ ማይ it's been so long። ልጆች ሆነን ነው አይደል የተገናኘ ነው? ላይክ 11 ዓመት 12 ልጆች እያለን። አይገርምሽም? ወላጆቻችን ብዙ ጊዜ በስራ ቢዚ ስለሚሆኑ አንገናኝም። ያው በፌስቡክ ብቻ እንጠያየቃለን ምናምን አይደል? እንጂ እዚህ ሰፈር ነው ለካ ያላችሁት። I didn't know። የድሮ ሰፈራችሁ ነው። ትንሽ ትዝ ይለኛል። ያው እኛም ወደ ስቴት ሄድንና አንተም ፋዘር ጋር እንግላንድ ሄድክ፣ ተለያየን። መቼ ነው ይሄን ቤት የሰራችሁት? ላይክ 7 years። የኢትዮጵያ ሚሌኒየም ጊዜ ነው ማዘር መሬቱ የተሰጣት። you know what ከሰላም ጋር እኮ ጎረቤት ነን። ሰላም በቃ ሁሉም ፒስ። እሺ ፒስ? ከምር ነው? ዘመድ ልንጠይቅ የመጣ መሰለህ እንዴ? ገብቶኛል። በቃ ቤቢ የኛ ሰው ነው። ጦርነት አያስፈልግም። የኛ ሰው ነው? ቤቢማ የኛ ሰው አይደለም። እሺ ረስተው ካልሆነ የመጣ ነው ይሄ የኛ ሰው የምትለው ማፊያ ወንድሜን ስላስቀጠቀጠው ነው። ይቅር መባባል አይሻልም? አስበላህን ማለት ነው። what ናኦድ ሰዎችን አግኝታል። እሺ ወደ ሰዎች ይሂድ። ድሮም እኮ አንተ የአባቡ ጓደኛ ነኝ እያልክ ትመጣለህ እንጂ የሞጃ ሰፈር ልጅ አልነበርክም። የሰፈር ልጅ ስላገኘ እንኳን ደስ አለ። ደህና ሁን። እሺ አስራ 12 ሆናችሁ ሄዳችሁ 2 ሆናችሁ ተመለሳችሁ። ምን ያስቃል? የታሉ ሌሎቹ? አባቡ ቆንጆ ምሳ ሰርቼላቸው ነበር እኮ። ወደ የቤታቸው ሄዷል። ምሳ ሳይበሉ ከሩቅ ሰፈር መጥተው ባዶ አፋቸውን ተመለሱ። ምን ነው አባቡ ነውር አይደለም? ቤት ሳይገቡ ከበር ሲመለሱ ዝም ትላላችሁ? ምን ደስ ልትጋብዣቸው ነው? ምንም ደስ የሚል ነገር የለም። እሺ ቤቢ የተመታ መስለሽ ከሆነ ጫፉ አልተነካም። ለምን ፈርታችሁ ተበታተናችሁ? ድሮም እኮ ስትሄዱ ወደ ኋላ ስታዩ አላማራችሁኝም ነበር። የት ሄዱ ታዲያ ጓደኞቻችሁ? ናኒ መሽብኛል ቤቴ ሩቅ ነው ብላ ነው ሄደችው። ያስታጣቂው ጓደኛችሁ ናኦድ ዘመዶቹን አገኘ። አይገርምም? አጠገባችን ያሉት ዘውዴ የሚባሉት ኮስታራዋ ሴትዮ የናኦድ አክስት ናቸው አሉ። ምን? ዘውዴ የናኦድ አክስት ናት? እንዴት ተንሰራፍታለች በሉ። ናኦድ ከዘመዶቹ ጋር ሲገናኝ ተላቀሱ። ከዛ በሞቴ እዚህ ማደርሰ ቤቱን ሳታይ አትሄድም ብለው ቤታቸው አስገቡት። ሰፈሩን በመኪና ያጥለቀለቁት የቤቢ ጓደኞች ጠፍቶ ለተገኘው ዘመዳቸው ናኦድ ምሳ ግብዣ ሲደረግ እነሱም ሊጋበዙ ገቡ። አይገርምም? ወይኔ ሀብታሞች በየሄዱበት ዘመዶቻቸውን ያገኛሉ። ታድለው። እኛ ግን አንድ ፍሬንዳችንን አተና። ናኦድን ከዚህ በኋላ እናውቀው። ማሊያ ቀይሮ ከርቶናል።
ከኛ መካከል ብቸኛው ባለሽጉጥ እሱ መሆኑን እያወቀ ከባለሽጉጦቹ ጋር ተቀላቀለ። ተኩሱ ቢነሳ እኮ አስገድሎን ነበር። ያ ቴዲ የተባለው ጎረምሳሽ ቴዲ? ኧረ ቴዲ ባል ሆኖብኝ ቁጭ አላለም። እንዴት ቤቢ ያናግርሻል? ለምን ሄድሽ? ምን ነበር የሚያናግርሽ ብሎ እንዳታናግረኝ እንዳትደውይልኝ ምናምን። ልክ እኮ ቺት ሳደርግ እጅ ከፍንጅ ያዘኝ ነው የሚመስለው። ምን አለች? ስሰርቅ ያዘኝ ይመስል ሌባ እያለኝ ሄደ። ወይ እናንተ ልጆች፣ ወይ ጉድ! ለማንኛውም ዋናው ጥሩ ነገር አድማችሁ መበተኑ ነው። ቀድሜ ባላውቅና ለቤቢ ነግሬ በዛ ብሎ ባያስፈራራችሁ እኮ እናንተ የሰው ልጅ ገላችሁ ከጎረቤቴ ጋር ደመኛ አድርጋችሁ ልታስቀሩኝ ነበር። አንተኔ ከዳን አባ፣ አንተኔ የበታተንከን አይደለሁም። የሞጃ ሰፈር ልጆች የተበታተናችሁት ሰፈራችሁ ሲፈርስ ነው። ሰፈራችሁ ከፈረሰ ወዲያ የሚያገናኛችሁ ምንም ምክንያት የለም። በገዛ ልጆች ላይ ሌላ አድማ። እኔ ባልኖር እንደውም ወይ ጥርሳቸው ረግፎ ወይ አካላቸው ጎሎ እዳቸው ለኔ የሚተርፈኝ ነበር። ቤቢ ከሚባለው ልጅ ጋር ስንት ተደራድሬ ነው አዳሜን ያተረፍኳት። ደሙ እነሱም ብሎ አድመኛ አድማውን በአድማ መታነዋ። ምንድነው የተደራደርከው? ቤቢ ልጆቼን ላይነካ አስፈራርቶ ብቻ ሊመለስ፣ እኔ አጥሬን ላልነካ ለምኑ እንደፈለገው አላውቅም። ግቢህን አትጠራልኝ። እሺ አላጥርም አልኩት አውቄ። እጠራውስ ቢለኝ ብር ከየት አምጥቼ አጥረዋለሁ? እንደውም ላለማጠሬ ሰበብ አገኘው። እኔ አላምንም። መጋረጃ ስጡኝ። የምን መጋረጃ? መጋረጃ ስጡኝ። መጋረጃ! የወፌ ቆመች ድራማን በድምፅ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ ዘሪሁን ብርሃኑ፣ የኋላሸት ግርማ፣ አይቼ ሸቱ ነበሩ። ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወጣ። ወፌ ቆመች።